እጅግ በጣም ጥንቃቄ የሚፈልግ ሳምንት ከፊታችን አለ። ያሁንም እንደተለመደው ከፊታችን ባለው ሳምንት የሚኖሩትን ትላልቅ ፋይናንሻል ኢቨንቶች ቀድሜ ልነግራችሁ መጥቻለሁ። ከሁሉም በፊት እነዚህ ሳምንታዊ ዜናዎች እየጠቀሟችሁ ከሆነ ፎሎ ማድረግ እንዳርሱ እና ደግሞ በተጨማሪ እነዚህ ዜናዎች ታይሚንጋቸውን፣ ኢምፓክታቸውን፣ ፍሪኩዌንሳቸውን እያንዳንዱን ነገር በግልጽ እንድትረዱ የሚያደርግ ፋይል ዳታ ነገር እያዘጋጀንላችሁ ነው። እሱንም ለማግኘት ፎሎ ማድረግ እንዳረሱ በቅርቡ ይለቀቃል። ወደ ዋናው ጉዳይ እንግዲህ ስንመለስ እንደምታውቁት ባንኮች ከሆሊዴይ ኤክስቴንድድ ቫኬሽን ተመልሰው እንደምታውቁት ቮሊዩም 100% ተመልሷል። እንደምታዩት በዚህኛው ሰኞ የሎ ፎልደር ብቻ ነው ያለን። ተጨማሪም ሰኞ ላይ እንደምታዩት ምንም አይነት እርኒንግ ዜና አይኖረንም። ማክሰኞ እንግዲህ እንደምታዩት የሳምንቱ ዋና ቀን ነው የሚሆነው የሲፒአይ ቀን ነው። ሲፒአይ በተለመደው ፎርም ይለቀቃል። ሲፒአይ መንዞ መዝም አለ፣ ይሮን ይርም አለ። ማክሰኞ ላይ የእርኒንግ ዜና ከኦፕን በፊት ብቻ ነው የሚኖረው። እንደምታዩት ጄፒ ሞርጋን እና ዴልታ ኤርላይንስ። ሮቡሌም እንደምታውቁት ሬድ ፎልደር አይጠፋም። እንደምታዩት በዚህኛው ሪቴል ሴልስ እና ፒፒአይ ይኖረናል። በተጨማሪም ሮብ ላይም የእርኒንግ ዜና ከኦፕን በፊት ብቻ ነው የሚኖረን። እንደምታዩት ባንክ ኦፍ አሜሪካ እና እነዚህ አሉ። ይሄ ስሙ ጠፋኝ። ሐሙስ እንደምታዩት አንኤምፕሎይመንት ክሌምስ ብቻ ነው የሚኖረን። እስከዚህም ነው። የሐሙስ እርኒንግ ዜናዎች ጮማ ናቸው። እንደተለመደው ከኦፕን በፊት ነው የሚኖረን። ጎልድማን ሳክስ፣ ብላክ ሮክ እና ሞርጋን ስታንሊ ይኖራሉ። እንዳለ ኢንቨስትመንት ሄጅ ፈንዶች ምናምን ነገር ናቸው በዚህ ሳምንት እየለቀቁት ያሉት። ለምን እንደሆነ አላውቅም። አርብ እንደምታዩት ነው፣ ምንም ነገር አይኖረንም እና በተጨማሪ አርብ ላይ ምንም አይነት እርኒንግ ዜና የለንም። ይመቻችሁ እንግዲህ፣ መልካም ድል ይሁንላችሁ።